አብርሃምን ፍቅረኛ እንሁን ብለው እንደሚሆን በ100% እርግጠኛ ነኝ። ግን ደግሞ ከዛ በፊት ብዙ እንዲያያቸውና እንዲማራቸው እንፈልገው ነገር ስላለ ነው። ማለት ይሄ ነገር እንዴት ልታወሪ ቻልሽ? እንግዲህ ማውራት አለብኝ ብዬ ስላሰብኩ አወራው። ሁሉ ነገር እያንዳንዱ ነገር ለምን አወራሽ እንዴት እንደዚህ ያልሽ ለምትለኝ ነገር ለእያንዳንዱ ነገር ልመልስልክ አልችልም። ምክንያቱም ይደክመኛል። ላንተ ማስረዳት የማይጠበቅብኝ ታውቆሻል። ፍቅረኛሞች እንሁን ካልኩት ይሆናል እያልሽ ነው? ይሆናል። yes of course አብርሃም ነው ካንቺ ጋር የሚሆነው። አብርሃምን ፈልገሽው ከሆነ ማረፍ አለብሽ፣ አርፈሽ መቀመጥ አለብሽ። ኢንሻአላህ ልጅሽን አርፈሽ ነው ማሳደግ ያለብሽ። ምን ታመጣለህ? ስለ ልጅ አንተ አትነግረኝም? አርፌ ላሳድግ አላሳድግ አያገባህም፣ አይመለከትም። አብርሃምን ወደድኩትም አልወደድኩትም አፈቀርኩትም አልፈቀርኩትም ለራሴ ነው። ገባ? እኔ ስፈልግ ነው የምናገረው። ማንንም አስገድዶኝ ወይ ተናገሪ ስላለኝ አልናገርም። አብርሃምን አፍቅረሽ ከሆነ ወይም ደግሞ ድጋሚ አብርሃም የኔ ይሆናል ብለሽ አስበሽ ከሆነ አብርሃም አጠገብ እንድትደርሽ አልፈልግም። ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ በአንድ ጉዳይ ወደ እናንተ ተመልሼላችኋለሁ። ትናንትና ያው እኔ ሩታ፣ ዴቭ እና ዳኒ በመሆን ተገናኝተን ነበር። ትንሽ ያልተግባባነው ነገር ነበረ። እናንተ ማይታችሁታል። ሩታ ያደረገችው ነገር አሁንም ቢሆን እኔ ትክክል ናት ብዬ ነው ማስበው። የሰው ሁሉ አስተሳሰብ ይለያያል። እንደ ራሴ አስተሳሰብ ግን እንደ ራሴ አረዳድ ሩታ ያደረገችው ነገር ትክክል ነገር ነው ያደረገችው። ጥፋቷ አልታየኝም። የሰው ልጅ ሲያጠፋ አጥፍታል ይባላል፣ ልክ ናችሁ። ግን ደግሞ የሩታ ጥፋት አልታየኝም። በቃ ትክክል ነው ያደረገችው ነገር ማድረግ ስላለባት ነው ያደረገችው። ስለዚህ ምንም አይነት ጥፋት አልሰራችም። አሁንም ጥፋት እየሰራ ያለው አብርሃም ነው። ሩታን እንደሚፈልግ ያደርጋል። እዚች ጋር ፍቅር አለች። ከዛ ትናንትና ደግሞ ሄርሜላን ይቅርታ ጠየቀ። ምን አይነት ሙድ እንዳለው ራሱ አላውቅም። ምን አይነት አስተሳሰብ እንዳለው ራሱ የሆነ ግራ የተጋባበት ሁኔታ ላይ ነው ያለው አብርሃም ራሱ። ሳስበው በጣም ግራ ተጋብቷል። ጭንቅላቱን ሊቆጣጠረው አልቻለም። ግን ደግሞ የሁሉ ነገር ደግሞ እየፈጠረ ያለው ራሱ በመጀመሪያ ደረጃ ገብቷችኋል አይደል? የሁሉ ነገር ጭንቅላቱ ላይ ሁሉ ነገር እንዲፈጠር ያደረገው ሁላችንም እንድንጫጭ ያደረገው አብርሃም ራሱ በሚያደርገው ድርጊት። እኔ እውነታውን ነው የማወራው። ወንድሜ ስለሆነ መደባበቅለት ነገር የለም። ትክክል ሲሰራ ትክክል ነው የምሰራው እላለሁ፣ መጥፎ ሲሰራ ደግሞ መጥፎ ነው የሚሰራው እላለሁ። እውነታውን ነው የማወራው እና አብርሃም ነው ይሄ ነገር ውስጥ ሁሉ እንዲፈጠር ያደረገ ያለው አብርሃም ነው። እና ደግሞ እነሱ ናቸው ብሎም ደግሞ ያወራል ለዚህ ሁሉ ነገር። ግን ደግሞ ተጠያቂው ራሱ ነው አብርሃም። ለዚህ ሁሉ ነገር ማንም ሰው ተጠያቂ አይደለም። ማንም ለትዳሩ መፍረስ ማንም ሰው ነው ተጠያቂ አይደለም። ሄርሜላ ሁላ ተጠያቂ አይደለችም። አብርሃም ነው ራሱ ነው ተጠያቂ። ሁሉም ነገር ፈልጎት ነው እያደረገ ያለው። ስለዚህ ዛሬ ግን ለአንድ ጉዳይ ነው ወደ እናንተ የመጣሁላችሁ። ምንድነው ካላችሁ ያው ፍቅር ወደዚህ ከመጣች ጀምሮ ተገናኝቻት አላቅም፣ ወይም ደግሞ በአካልም ይሁን በስልክም ተደዋውለንም አውርተንም አናቅም ወደዚህ ከመጣች ጀምሮና ዛሬ ቀጥሬያታለሁ እሷን እና አገኛታለሁ። ዛሬ ትመጣለች። አንዳንድ ነገራቶች ሰምቻለሁ። ግልጽ አድርጋ እንድትነግረኝ ፈልጋለሁ። ይሄ ህይወት ነው፣ ገብቷችኋል አይደል? ህይወት ላይፍ ነው። ስለዚህ ህይወት ደግሞ ማበላሸት ጥሩ አይደለም። ሴት ልጅ ነች፣ እሷም ልጅ አላት፣ ብዙ ነገር ያላት ሰው ነች እና ድጋሚ ላይፏን ታበላሻለች ብዬ አላስብም። እንደ ራሴ አስተሳሰብ ድጋሚ የሆነ ቦታ ብቻ አላውቅም። እንደ ራሴ አረዳድ ግን እንደዛ ነገር ውስጥ ትገባለች ብዬ አላስብም። ምናልባት እሷም ረብሻውን ከፈለገችው እንደ አብርሃም ረብሻ የምትፈልግ ከሆነ አይቀርላትም። እሷም ምንድነው የሰማሁት ካላችሁኝ አንድ ነገር ነው። ከዚህ በፊት ያው አንድ ቪዲዮ አይቼ ነበር ከአብርሃም ጋር የሰራችሁ። ያልጨረስኩት ነገር አለ እመጣለሁ በድጋሚ ብለዋለች አብርሃም ጋር። ያ ያልጨረሰችው ነገር ምን እንደሆነ ግልጽ እንድታደርግልን እንፈልጋለን። እኔም እናንተም በውስጥ በጣም ብዙ ሰዎች ስለጠየቃችሁ ነው ፍቅርን አግኝታት ይሄንን ጥያቄ ጠይቃት ስላላችሁኝ ነው ሁላችሁንም እየመለስኩ ያለሁት። ያው እሷን መታለችና ፍቅር እንዴት ነሽ? ደህና ነሽ? ሁሉ ሰላም? ሄሎ ሰላም ባያችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አምሮብሽ የመጣሽው። ቴንክ ዩ። ኮፍያውን ፈረስ እየጋለብሽ ነበር? ፈረስ ጋላቢ ኮፍያ እንደዚህ አይደለም እኮ። ያንቺ ጭንቅላት ላይ ሲሆን ነው ልዩነት አስበሽዋል።
ሌላ ጭንቅላት ላይ ቢሆን ልክ ነሽ። ግን ቀልዱ ይቅርና ከተገናኘን ቆየና ወደዚህ እና አብርሃም ጋርም ወደ ሩታ ጋርም ስንመጪ እስከዛሬ አልተገናኘንም። አንቺ በስልክም በአካልም አላወራንም እና አንድ ጥያቄ ልጠይቅሽ ነው የጠራሁሽ። ያው አብርሃምና ሩታ እንደተለያዩ ታውቂያለሽ። ባለፈው ዕለትም ለማስታረቅ እየሞከርሽ ነበር፣ ሁለቱም ማለት ነው። ሩታ ትሻላለች ምናምን ብለሽ ለማስታረቅ እየሞከርሽ ነበር። ግን ደግሞ በተዘዋዋሪ ደግሞ ሌላ ነገር ነው የሰማሁት። ከራስሽ አንደበት መስማት ስለፈለኩ ነው። ብዙ ነገር እየተባለ ነው። አንቺም ደግሞ አንዳንድ የተጠቀሚያቸው ቃላቶች አሉ። ባለፈው ዕለት ከአብርሃም ጋር ያልጨረስኩት ነገር አለ፣ ካንተ ጋር ብዙ ያልጨረስኩት ነገር አለ ብለሽው ነበር። ያ ነገርስ ምንድነው? ያልጨረስኩ ከአብርሃም ጋር ምን የቀረሽ ነገር አለ አብርሃም ጋር? እና ደግሞ ለአብርሃምስ ምን አይነት ስሜት ነው ያለሽ? ለአንተ ማስረዳት ይጠብቅብኛል? አዎ፣ ግልጽ አድርገሽ እንድትነግሪኝ ስለፈለኩ ነው። ባልናገር ምን ይፈጠራል? መፈጠሩ አለመፈጠሩ ሳይሆን እኮ ያገባሃል ብዬ ስለማላስብ መናገር ግዴታ ያለብኝ አይመስለኝም። ሰዎችን ለመጠየቅ ነው የጠራኸኝ? የሚሰማሽን ስሜት በግልጽ ለአብርሃም ምን አይነት ስሜት ነው ያለሽ? ወይስ ትወጂዋለሽ? አሁን አብርሃም እንደ ድሮ አብራሹ መሆን ትፈልጊያለሽ ነው? እሱን ላንተ መመለስ አይጠበቅብኝም ኤፍሬም፣ እየሰማኝ ከሆነ። ሲቀጥል ደግሞ አሁን ጥያቄ የፈጠረብክ እኔና አብርሃም ያልጨረስነው ነገር አለ። ያልጨረስነው ነገር አለ እኮ። ምንድን ነው ያልጨረሳችሁት? እሱን ሄርሜላ ከወጣች በኋላ እሱ የምናየው ነገር ነው አይደለም። ይኸውልሽ በመጀመሪያ ደረጃ ሩታ አምናሽ ነው አንቺን ሩታ አልጠየቀችኝን። አንተ ምን አግብቶ ይኸውልሽ ሩታ ስላልገ ወይም ደግሞ እኔ የደረስኩበት ቦታ ስላልደረሰች ነው ወይም ደግሞ የሰማችሁ ነገር ምንም ነገር የለም። አምናሻለች። ለዛ ነው ገብቶሻል አይደል ያልጠየቀችሽ። እኔ ደግሞ የሰማሁት ነገር አለ እና ደግሞ አንቺም በወሬ ማለት ተወራቸው ነገራቶች አሉ። እነዛ ነገር ይዤ ነው ልጠይቅሽ የፈለኩት። አሁን ሩታ ስላልጠየቀችሽ ምናምን ነገር እንደዛ መልስ እንድትመልሽልኝ አልፈልግም። በመጀመሪያ ደረጃ ምን አገባህም እንድትይኝ አልፈልግም። ይኸውልሽ አክብሬሽ ነው የጠራሁሽ። በአክብሮት ነው እየጠየቅኩሽ ያለሁት እኮ። በአክብሮት ማያገባህን ነገር እኮ እየጠየቅከኝ ነው። ሰው ማያገባ አያገባህም ነው ያልኩህ። ኤፍሬም አንድ ነገር ልንገርክ፣ የራስ ላይፍ የራስ ነው፣ የአብርሃም ላይፍ የአብርሃም ነው። እኔና የአብርሃም ላይፍ የኔና የአብርሃም ላይፍ ብቻ ነው፣ የኔም እንደዛው። ሶ እኔና አብርሃም ደግሞ ከዚህ በፊት ብዙ ያሳለፍናቸው ነገሮች አሉ። በጣም ደስ የሚሉ የፍቅር ጊዜያቶች አሳልፈናል። በዛውም ልክ ለትንሽ ጊዜ ተለያይተን ነበር። አሁንም ድጋሚ ተገናኝተናል። አሁንም የተገናኘነው በሌላ ምክንያት ቢሆን እኔ እና እሱ በምንጨርሰው በኩል እንጨርሰዋለን። ግን ደግሞ ጊዜው አሁን አይደለም። አካይልሽ ጊዜው አሁን አይደለም ምን ማለት ነው? የምታወሪው ነገራቶች ራሱ አብርሃምን እንደምትፈልጊው ነው እያወራሽ ያለሽ፣ ወይም ደግሞ አብርሃም ጋር የሆነ ነገር እንዳለ ነው እያወራሽ ያለሽ። እኔ እስከዛሬ ማውቀው አንቺና አብርሃም እንደጨረሳችሁና እንደተለያያችሁ ነው ማውቀው እስከዛሬ ማለት ነው። ያልሞተ ሰው ይገናኛል ነው። መገናኘቱ ብቻ አይደለም። አብርሃም ከሌላ ሚስት ጋር አግብቶ ልጅ ወልዶ ነው አሁን ላይ ያለው። አንቺ ደግሞ ድሮ ያሳለፍሽው ነገር ምናልባት ሜቢ መመለስ ከፈለግሽ ያ ነገር ሊሆን አይችልም፣ ወይም ደግሞ ልትመልሺው አይችልም። እሱ አብርሃም ነው እንዲመልስልኝ የሚፈልገው፣ አንተ አይደለህም። ኦኬ አንቺ አሁን ከአብርሃም ጋር መሆን ትፈልጊያለሽ ነው? ፍላጎትሽን ለምንድን ነው በግልጽ ማትናገሪው? ለአንቺም እኮ የሚሻልሽ እኔ ጊዜ ጠብቄ ስለምናገር ነው። ዝም ብዬ አፌ እንዳመጣልኝ ቦታና ጊዜ መርጬ ነው የማወራው። አፌ እንዳመጣልኝ አልናገርም። ይሄ እኮ አፌ እንዳመጣለት ምናምን ነገር አይደለም። ገብቶሻል? ለሁሉም ነገር ቦታና ጊዜ አለው ብዬ ስለማስብ ነው። ገባ? ኖ ድርጊትሽ፣ አወራርሽ ምናምን አብርሃም እንደምትፈልጊው ነው። ስለዚህ ትፈልጊዋለሽ ነው አብርሃም። ሩታ ጋር ለምንድን ነው የመጣሽው? ከሩታ ጋር ያለሽ ነገር ጨርሰሻል ወይስ መጠቀሚያ እያረግሻት ነው ሩታ በአብርሃም በኩል? ለምን መጠቀሚያ ማረጋት? አብርሃም ማግኘት ከፈለግሽ በዚህ ሩታ በጣም ክፉ ትመስላለች እንጂ የዋህ ልጅ ነች፣ ሰውን ታምናለች። ግን ደግሞ አንዳንድ ሰዎች እንደ ክፉ ያዩታል፣ ወይም ደግሞ ክፉ ትመስላለች እንጂ የዋህ ናት። እና ያ የዋህነቷን አይተሽ ሜቢ መጠቀሚያ ልታረጋት ከሆነ ተሳስተሻል በመጀመሪያ ደረጃ። እና ደግሞ ባይዘዌ አብርሃምን ፍቅረኛ እንሁን ብለው እንደሚሆን 100% እርግጠኛ ነኝ። ግን ደግሞ ከዛ በፊት ብዙ እንዲያያቸውና እንዲማራቸው እንፈልገው ነገር ስላለ ነው። ማለት ይሄ ነገር እንዴት ልታወሪ ቻልሽ?
እንግዲህ ማውራት አለብኝ ብዬ ስላሰብኩ አወራው። ሁሉ ነገር እያንዳንዱ ነገር ለምን አወራሽ እንዴት እንደዚህ ያልሽ ለምትለኝ ነገር ለእያንዳንዱ ነገር ልመልስልክ አልችልም። ምክንያቱም ይደክመኛል። ላንተ ማስረዳት የማይጠበቅብኝ ታውቆሻል። ፍቅረኛሞች እንሆን ካልኩት ይሆናል እያልሽ ነው? ይሆናል። yes of course አብርሃም ነው ካንቺ ጋር የሚሆነው? እሱን ደግሞ አይተሃል በዚህ ሳምንት። ኦኬ ስለዚህ ትፈልጊዋለሽ ነው እንጂ ከአብርሃም ጋር ፍቅረኛሞች መሆን አንድ ላይ መሆኑ ትፈልጊዋለሽ ነው? ሩታን ለመተባበር ከሆነ የመጣሽው ኦልሬዲ ተባብረሻታል። ካሁን በኋላ አታስፈልጊ እሷ በቃ ፍቅርዬ ቴንክ ዩ ምናምን ስትለኝ ኦኬ ብዬ እወጣለሁ። አንተ ምን አገባኝ እና ሩታ ስናወራ አልነበርክም እኮ መጀመሪያ አይደል እንዴ? እኮ አልነበርኩኝም። ብኖር ኖሩማ እንደዚህ አይነት ነገር እንድትሰሪ አላይ። ያልኖርከው ለምን ይመስላል? ስለማያገባህ ነው ያለሽ። ስለማያገባህ ነው። ገባ? አሁንም ጊዜን እየፈጀ ያለው ሰዓትን እየገደልክ ያለው በማያገባ ቦታ ነው። እኔ ጋር መተህ እንደዚህ የመጠየቅ ሞራሉ ዴስ እንደኖረ ባላቅም ግን ሁለተኛ እኔ አጠገብ ደርሰህ እንደዚህ አይነት ጥያቄ እንዳትጠይቀኝ ስለማያገባ ማለት ነው። ኦኬ ያስፈራራሽኝ ነው? እያስፈራራው ካለ እየነገርኩህ ነው። ኦኬ እኔ ደግሞ አንልሽ እናም ብትይኝ አልመጣም አንቺ ጋር። ግን ደግሞ እኔ አንተ የምፈልግበት ሪዝን የለኝም እና ልልክ አልችልም። ገባሽ? ችግር የለውም። ለነገርሽ ለከቲ ነውሽ በመጀመሪያ ደረጃ ገብቶሻል አይደል? እና አገባ ምናምን ከሆነ ችግር የለውም። እሺ ገብቶሻል። ከሚያገባኝ ሰው ጋር ይጃወራለሁ። ግን ደግሞ አንቺ አንዴ ግልጽ አድርጊልኝና ሳታሾፊ ነገራቶችን በስነ ስርዓት መልሽልኝ። ከዛ ትሄጃለሽ። አለቀ። ገብቶሻል። በስነ ስርዓት እናውራ እንጂ ከዚህ በላይ እንዴት በስነ ስርዓት ላውራ? ማለት አንተ እኮ በማያገብህ ነገር ሌላ ሰው እኔ መጠየቅ ያለበትን ነገር የሚያገባው ሰው ያልጠየቀኝን ጥያቄ አንተ እየጠየቀኝ ነው። ሶ አያገባህም፣ አይመለከትህም እኮ። እኔ ማስረዳት ላለብኝ ሰው አስረዳለሁ። አሁን ራሱ እያወራሁ ያለሁት እየተናገርኩ ያለሁት በጣም እየተጫንከኝ እንደሆነ ስለተሰማኝ ነው እንጂ አሁን የተናገርኩትን ነገር ራሱ ላንተ መናገር አያስፈልገኝም። ሲቀጥል ደግሞ ቪዲዮ እያያዝክ አትጥራኝ። አልጠራውሽም እኮ ዛሬ እኮ ነው የጠራሁሽ። ሲቀጥልም እኮ ያው ልክ ቪዲዮ ይሄን በስልክ መጠየቅ ትችል ነበር። ፍቅር እንደዚህ ሆኖ እንደዚህ ነው እንደዚህ ፈርተሻል ማለት ካሜራ ስለተያዘ ነው የፈራሽው ማለት ነው። ለምን ነው ካሜራ የሚያስፈራኝ? አይ ሰዎች እንዳያውቁብሽ ከፈለግሽ ምንም የሚያስፈራኝ ነገር የለም። ማፍቀር ከሆነ ፍቅር የሚያሳፍር ነገር አይደለም። ራሴ ቪዲዮ ጀምሬ ነው የምነግራቸው። ግን እንደነገርኩ ነው መደጋገም አይሆንብኝና ጊዜና ቦታዬን ጠብቄ ነው አንድ ነገር ሳደርግ። ምክንያቱም ሁሉም ነገር ያለ ቦታ ያለ ጊዜው ውብ አይሆንም እና ለዛ ነው። እሺ ለማንኛውም ያው ማወቅ ያለብኝ ነገር ነው ያውቃለሁ ብዬ አስባለሁ። ግን ደግሞ አንድ ነገር ልንገርሽ ብቻል አብርሃምን ሜቢ ፈልገሽው ከሆነ አብርሃምን የምትወጂው ከሆነ አብርሃምን አፍቅረሽው ከሆነ የመጣሽው የተሳሳተ መንገድ ላይ ያለሽው ብቻል። በተዘዋዋሪ የምትጎጂው አንቺ ነሽ። አፍቅረሽው ከሆነ እኮ የሚባለው ይፊ ሰው ሲጣላ ነው። አሁን አፍቅረሽው ከሆነ ሳይሆን ንግግርህ ራሱ ትክክል አይደለም። ግን አሁን ለእያንዳንዱ ላንተ ንግግር እያረምኩኝ ምናምን ከባድ ማገር ትፈጃለህ። ስድብ ላይ ጎበዝ ነሽ፣ መሳደብ ትችያለሽ። ደግሞ ለሳድብሽም ሆነ ምንም ነገር አለ የጠራሽ ብቻል በስነ ስርዓት ቀጥታ መልስ እንድትመልሽልኝ የፈለኩት የሰማሁት ነገር አለ። አብርሃምን ትፈልጊዋለሽ ነው? ይሄን ብቻ መልስ መልሽልኝ አንዴ። አብርሃምን ትፈልጊዋለሽ? የራስሽ ማድረግ ትፈልጊያለሽ ነው? ይሄ አይመለከትም፣ አልመልስም። በምንድን ነው የምንግባባው? አይገባሽም ነው ማወራው ነገር የገባሽ አይደለም። አብርሃም ከፈለገ መጥቶ ትፈልግኛለሽ ወይስ እንደዛ ሲለኝ ለሱ ነው ይሄንን ነገር መመለስም አለመመለስም የሚችለው። አንተ ምንም ማያገባህም ነው የምልህ። ለምን ነው በማያገባህ ነገር ላይ በጣም እንትን የምትለው እንዴ? ስለዚህ የራስ ላይፍ ካለህ ስለ ራስ ላይፍ እኔ አንተ ላይፍ ላይ መጥቼ ከሆነ በተዘዋዋሪ የሚሆነ ነክቼ ከሆነ ስለ ራስ ጠይቅ። እንዲ ለምን አረክሽብኝ እንዲ እንትን ትይኛለሽ ወይ ምናምን ብቻ ራስን የተመለከተ ራስን የሚመለከት ወሬ ብታወራ። እኔ ከብዙ ሰው ጋር ኮንታክት አለኝ። ከብዙ ሰዎች ጋር ኮንታክት አለኝን ሁሉ አንተ እንትናን እንደዚህ እንትን ያለሽ እንትናን ልትለኝ አትችልም፣ መፍቱም የለህም። ገባ? ተረድተኛል አይደለ? እና አብርሃምን ወደድኩትም አልወደድኩትም አፈቀርኩትም አልፈቀርኩትም ለራሴ ነው። ገባ? እኔ ስፈልግ ነው የምናገረው። ማንም አስገድዶኝ ወይ ተናገሪ ስላለኝ አልናገርም።
ለምንድን ነው የማትናገሩ? ስለማልናገር መብቴ ስለሆነ። ስለሽ ብዙ ሰውን እንደምትጎጂ አታውቂም ነው አንቺ ባለመናገርሽ። ማንንም አልጎዳም። የመጣውን መጥቶ ዛሬ ተናግረሽ ሁሉም ነገር ብትገላገኝ የሚሻለው ፈርተሽ ነው? ምን ያስፈራሽ? ፍቅር እኮ ያስፈራም። ያስፈራሽ ነገራቶች አሉ ነው? ፍቅር እኮ ያስፈራም። በጣም ደስ የሚል ነገር ነው። ባይዛው ብዙ ነገር እናገር ነበር ግን ይቅርብኝ። ቢቀርብህ ነው የሚሻለው። ግን ደግሞ እረፊ። አሁንም ቢሆን አላርፍም። ምናልባት አብርሃምን ፈልገሽው ከሆነ ማረፍ አለብሽ፣ አርፈሽ መቀመጥ አለብሽ። ኢንሻአላህ ልጅሽን አርፈሽ ነው ማሳደግ ያለብሽ። ምን ታመጣለህ? ኖይ ማምጣት አለማምጣት ሳይሆን ለራስሽ አሳድጊ ምናምን ባይዛው ካው በኋላ ሁለተኛ ስለ ልጄ ባታወራ ጥሩ ነው። አንዴ ኮንሮት ሁሌ እንዳገኘሽ ሁሌ እንዳደግመው እየነገርኩ ነው። ሁለተኛ ካልከው ጥሩ ነገር አይፈጠርም። ስለ ልጅ አንተ አትነግረኝም። አርፌ ላሳድግ አላሳድግ አያገባህም፣ አይመለከትም። ገባ? ሁለተኛ አርፈሽ ልጅሽን አሳድጊ ምናምን ብለህ እንድትንበላጠጥብኝ አልፈልግም። ሲቀጥል ደግሞ ከኔ ጋር ነው ጉዳይ፣ ከኔ ጋር ጨርስ። ለነገሩ እናንተ ምንም አይነት ጉዳይ የለንም። ግን ትርፍ ወሬ አታውራ። እኔ ትርፍ ወሬ አላወራሁም። ገብቶሻል? ለአንቺ አስቤ ነው እየነገርኩሽ ያለሁት። ገብቶሻል? ለራስህ አስብ። እኔ ለራሴ አላንስም። ገባ? ለራሴ አውቃለሁ። እስካሁን ማንንም አስቦልኝ አይደለም እየኖርኩ ያለሁት። ለራሴ አስቤ እኖራለሁ። በጣም አመሰግናለሁ። ለራስሽ አስቤ ነው የሚባል ቋንቋ ባይዘው በጣም የሚደብር ቃል ነው። ደስ አይለኝም። ኦኬ፣ ሰው ሲያስብልሽ አትወጂም ማለት እንዳስተሳሰቡ ይለያያል። አሁን አንተ ያሰብክልኝና አስተሳሰብ አልወደድኩትም። እንዴት እንዳስብልሽ ነው የፈለግሽው? ባታስብልኝ ደስ ይለኛል። ስለዚህ ሰውን አትፈልጊም ማለት ነው። አብርሃምን ግን ትፈልጊዋለሽ። እሺ ፍቅር ስለመጣሽ አክብረሽኝም ስለመጣሽ ደስ ብሎኛል። ግን ሌላ ጊዜ ለነገርሽ ቁጥብ ሴት ሆነሽ ባይዘው አንተ ባናገርክኝ ልክ ነው እኔ መመልስልህ። በስነ ስርዓት ካወራኸኝ በስነ ስርዓት በአንተ ሌቭል ልክ ሆኜ ነው መመልስልህ። ገባ? ካንተም አላንስም ካንተም ሳልበልጥ አንተ በምታወራኝ ፍሎ ነው ላወራክ የምችለው። አንተ ክብር ለኔ ሲኖር እኔ አከብርሃለሁ። ያልሰጠኸኝን ክብር ግን ከኔ አትጠብቅ። ጥያቄን ከጨረስክ እኔ ልጅ እሺ እየመታሽኝ ነው። አይ ችግር የለም። ልደበድብኝ ነው? እሺ ትሄጃለሽ፣ ችግር የለውም። ብዙ ስራ ስላለብሽ ትሄጃለሽ፣ የስራ ሰው ስለሆንሽ። እና ምትሰሚኝ ከሆነ የመጨረሻ ነገር ልንገርሽ። ምትሰሚኝ ከሆነ ካሁን በኋላ አብርሃምን ወደሽው ከሆነ አብርሃም አጠገብ እንድትደርሺ አልፈልግም። ችግር መፈጠሪ ካልሆነ ማለት ነው። ወፍሻዳ አብርሃምን አፍቅረሽው ከሆነ ወይም ደግሞ ድጋሚ አብርሃም የኔ ይሆናል ብለሽ አስበሽ ከሆነ አብርሃም አጠገብ እንድትደርሺ አልፈልግም። በቃ ይሄ ነው የምልሽ። በመጨረሻ አብርሃም አንተ ራስህ ሁለተኛ አብርሃም አጠገብ እንዳትደርስ። አብርሃም ላንቺ ሊሆን አይችልም። አንተ ራስህ ሁለተኛ አብርሃም አጠገብ እንዳትደርስ። አብርሃም ግን የኔ ምን እንደሆነ ታውቂያለሽ? ምን ነው እሱ የራስህ ነው። ምን አገባኝ እኔ። አይ ስለሽ አንተ ራስህ አብርሃም አጠገብ አትደርስ አይባልም። ሕፃንነትሽ ነው ያየሁት። አብርሃም ለኔ ወንድሜ ነው። ስለዚህ አልደረስም ብል እደርሳለሁ እሱ ጋር። እኔም እንደዛው ነው። ኦኬ በቃ እሺ። አንቺ አወራረሽ ምንም ነገርሽም ደስ ስለማይል አመሰግናለሁ ስለመጣሽ። ጆሮሽ ግን የሚሰማ ከሆነ የሚያዳምጥ ከሆነ አብርሃምን ፈልገሽው ከሆነ ካሁን በኋላ ይሄንን ፍላጎትሽን ማቆም አለብሽ። አብርሃም አጠገብም እንዳትደርሽ ካሁን በኋላ በቃ ይበቃል። አዎ የኔ እናት አመሰግናለሁ። ደስ ይበልህ ብዬ ነው የሰማሁት። እሺ የኔ እናት አመሰግናለሁ። እግዚአብሔር ያክብርልኝ። ብቻ አላቅም ሳልነግርህ እና ምን እንደምትልኝ ታውቃለህ? እንዳንተ መተው እንዳይጨቃጭቁኝ አንዴ መልእክት ሳላስተላልፍ መሄድ አልፈለኩም። እንደ ኤፍሬም በማያገባችሁ ጥልቅ ለማለት እንዳትሞክሩ ማናችሁ ማለት ነው። ምክንያቱም እኔ እናንተ ጋር እስካልደረስኩ ድረስ እኔ ጋር እንድትደርሱ አልፈልግም። አጉል ተቆርቋሪ ነኝ ብላችሁ ለአንድ ሰው ሀሳቢ ነኝ ብላችሁ እኔ ጋር ሀሳባችሁ ለማንጸባረቅ እኔ ጋር ለመዘባበት እንዳትመጡ። እኔ ጉዳይ ካለኝ ሰው ጋር ጉዳይ አለኝ። ስለሌላችሁ ስለማናችሁም አያገባኝም። ባፈቅርም ባላፈቅርም ለራሴ ነው። ለራሴ የሚሆነኝን ደግሞ ራሴ ጠንቅቄ ያውቃለሁ። አጉል እኔ ጋር መታችሁ ተመጻዳቂ መካሪ ገጻሽ ለመሆን አታስቡ። አመሰግናለሁ። ቻው። ዛሬ ምን አይነት
ምን አይነት ሰው ነው የገጠመብኝ? አይ ምላሷ ትንሽ በጣም ረዝሟልና ታወራለች። ማውራት አልፈለኩም ነበር እኔ በስነ ስርዓት አግኝቻት በስነ ስርዓት መጠየቅ ነበር የፈለኩት። እሷ ግን ለመጠይቃት ጥያቄ ሁሉ ተቃራኒ መልስ ነው የምትመልሰውና ብቻ ይሁን። ግን ደግሞ እኔም እናንተም ውስጣችን ላይ የሆነ ነገር ቀርቶልናል ብዬ አስባለሁ። ባወራችሁ ነገር ለአብርሃም ፍላጎት እንዳለ ምናምን ነገር ባወራችሁ ነገር ያስታውቃል። እና ብቻ አላቅም አብርሃም ይሄ ነገር እያየ ዝም ይላል ብዬ አላስብም። ኦልሬዲ ብዙ ነገር ጠየቂያታለሁ። መልሷ ግን ያው የሚታወቅ ነገር ነው። ውስጧ ላይ የሆነ ነገር እንዳለ የደበቀችው ነገር እንዳለ ያስታውቃል። ከዚህ በላይ እናንተን ምንም ማለት አልፈልግም። አመሰግናለሁ።